እኔና ልጄ ግን እየራበንም እየጠማንም እኔ ጎረቤቴ የጣለችው ቆሻሻ ውስጥ እንጀራ እንኳ አውጥቼ በልቻለሁ። ምክንያቱም ለልጅ ስትይ ዋጋ ትከፍያለሽ። በርግጥ በፌስቡክ ነው ያወቅሽው ልጁ ምን እንደሆነ ታውቂም፣ ወጠጤ ነው እና ይሄ ትዳር ይሆንሻል ወይም ፍቅር ይሆንሻል ለምንድን ነው አለችኝ። በዚህ አንጻር ከእሷ ጋር ተለያይቻለሁ። በቃ ተስፋዬን ቆርጬ ወደ አረብ ሀገር ለመሄድ በወሰንኩበት ሰዓት እርጉዝ መሆኔን ያወቅኩት ከፎቅ ላይ ተንከባልዬ ሰው ሁሉ ታች ነው የሚጠብቀኝ እያለ እኔ ግን እግዚአብሔር ለታሪክ ስለ ግድግዳ ላይ ብቻ ነው የተለጠፍኩት። ልጅ አይወጣም። ሁሉም ምንድነው በቃ ማህፀኔ ብቻ ነው ቀድሞ የሚወጣ። እኔ ስቃይን በላሁ። መጨረሻ ላይ ወለድኳት። ሴና እንደ አራስ አይደለሁም። የተዘጋ ኮንቴነር ውስጥ እዛ ገባሁ ተኛሁ። ይሄን ነገር ቤተሰቦች በሚሰሙበት ሰዓት ግን የልጁን ባህሪ ልጁ ምን አይነት ሰው እንደሆነ ላንቺን አይሆንም የሚባል ቃላቶችን ይመጡ ነበረ። እኔ ለ3 ዓመት ነው ደብቄ የተቀመጥኩት ህመሜን ለሰው አልናገርም ብዬ ፊስቱላ። ይህን እንኳን ለዚች ለልጅቷ አባት ተናግሬያለሁ። እኔ አሞኛል ብዬ ግን ትታከሚያለሽ አሁን ሀብታም ብሎ ነው ለእኔ ያሾፍብኝ ነበረ። ለእኔና ለልጄ መሆን የነበረበት ህይወት ለእሷ ነው የሆነ። እንዴት እንዲህ ታደርጊኛለሽ ብሎ ከዛ ላይ ብላክ ሊስት ውስጥ አስገባኝ። ከዛ ሰዓት ጀምሮ አይኑንም አይቻል አቅም የት እንዳለው ማያቅም የት እንዳለ ማያቅም። እንኳን ደህና መጣሽ። እንኳን ደህና እንዴት ነሽ? ሰላም። ተዋወቂልኝ ተመልካቾችን። እኔ ስሜ ሙሉ እባላለሁ። የአንድ ልጅ እናት። የአንድ ልጅ እናት ነኝ። እንደው መቅረብ ፈልጋለሁ። የኔ ህይወት ሌሎችን ያስተምራል፣ በተለይ ደግሞ አረብ ሀገር ያሉ ሴቶችን እንዲሁም ለወንዶችን ማስተላለፈው መልእክት አለ ስትይ ነበረ። ምንድነው በህይወትሽ የገጠመው? ለተመልካቾቻችንስ ማለት የፈለግሽው ምንድነው? ሚዲያ በጣም ስፈልግ ነበር ብለሽ። አዎ በጣም ስፈልግ የነበርኩት ዛሬ እድሉን አግኝቻለሁ። ምክንያቱንም እኔ አረብ ሀገር ነበርኩ። በዛ በቆየሁት ጊዜ ምንም አይደለም እሰራለሁ እንደ ማንኛውም ሰው። በቃ አጋጣሚው ነው ከሰው ጋር ተገናኘሁ። ከአንድ ልጅ ጋር ተዋወቅኩኝ። አረብ ሀገር ሆነሽ ስንት ዓመት ሰራሽ? 8 ዓመት ሰርቻለሁ። 8 ዓመት ረጅም ጊዜ ነው። ስንት ዓመት ሆኖሽ ነው የተዋወቅሽው? እጄ ወዳውኑ በትንሽ ጊዜያት ውስጥ ነው። በምንድን ነው የተዋወቅሽው? በፌስቡክ። በፌስቡክ ተዋውቃችሁ ወደ ፍቅር ነው የገባችሁት? እውነት ለመናገር ብዙ ልጆች ተቆስቶኛል በፌስቡክ ምንም ፍቅር እንደማይሆን እና ጥሩ ነገር እንዳልሆነ። ነገር ግን ያው ወንዶች ያታልሉሻል። አንቺ ግን አምነሽ ነበር በሰዓቱ። እኔ ከዚህ በፊት ያጋጠመኝ ነገር ስላለ ብዙ እንትን ማለት አልፈልግም። ብቻ አጋጣሚ ሆኖ በምን እንዳሳመነኝ ራሱ አላውቅም። ምንድነው አሁን ፖስት ያደረግሽው ላይ ፌስቡክ ላይ ወይ የጻፍሽው ላይ ላይክ አድርጎ ነው? በምንድነው? በቃ እኔ አላውቅም። መጀመሪያ ላይ ዝም ብለን በስልክ እናወራው ነበረ። ማውራት ቀጠልንበት። ከዛም በኋላው ግን በትክክለኛው ነገር ወደ ፍቅር ዓለም ውስጥ ገብተናል። እኔም ባላወቅኩት መሰረት ማለት ነው። ያው ምክንያቱንም ፌስቡክ እንዴት ነው ሰው ተዋውቆ ፍቅር የሚይዘው? እና ለምን ምሳሌ አንድ ጓደኛዬ በዚህ ምክንያት ያኮረፈችኝ እንኳን አለች እዛው። እንዴት ነው ፌስቡክ ላይ ሰው ተዋውቀሽ የምትወጂው? እንዴትስ ገንዘብ ትልኪያለሽ የሚባል ነገር አለ። ገብቶሻላ? ምክንያቱንም ፌስቡክ ማለት ትልቅ ሚዲያ ነው። የውሸት ፍቅርም ሊኖር ይችላል፣ በዛው ልክ የእውነትም ሊኖር ይችላል። ግን እኔ በዛ ሰዓት ሰው ነኝና በሚለኝ ሰዓት ወድሻለሁ፣ አፈቅርሻለሁ ስልሽ እሺ ነው የምትይ። እውነት ነው ብለሽ እሺ ትያለሽ። እና እኔም በዛ ሰዓት እውነቱን ተቀብዬ ነው የተቀመጥኩት። እና ባለው ነገር ሁሉ ስንቀጥልበት በጣም ቆየን ብዙ ጊዜ። ፍቅሩንም እንዳለ በውስጤ ማለት ነው። በቃ ቀጠልንበት በስልክ በአካል መቼም አልተገናኘንም። በስልክ ቀጠልን፣ እያወራን። ኢሞ አለ፣ ቴሌግራም አለ፣ ብዙ ነገሮች አሉ። በሱ እናወራለን። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል
የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቱን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። በቪዲዮ ኮል ታወራላችሁ? በቪዲዮ ኮል ከትንሽ ጊዜ በኋላ ነው ማውራት የጀመርነው። መጀመሪያ ላይ ግን ኖርማል ስልክ ብቻ ነው የምናወራ። ከዛ ያን ወደ ቪዲዮ መደዋወል ጀመርን። ስናወራም ያው ታውቂያለሽ ብዙ ነገሮች አሉ ማውራት፣ ያለውን ነገር ማሳመን። እሱም ያለውበት ቦታ ጥሩ ቦታ ላይ ቁጭ ብሎ ስለማያወራ ይሄ ነው ማለት የማትችይው ነገር ነው። እኔም ደግሞ ያው ስራ ነኝ፣ ሰው ቤት ነው የምሰራ፣ ስራዬን ነው የምሰራ። ስራም እየሰራው በማወራበት ሰዓት ራሱ አንዳንድ ጊዜ የምንጣላበት ወቅትም አለ፣ ሰዓትም አለ። ካሰርሽ ጋር ነው ወይስ ከፍቅረኛሽ ጋር? ከሱ ጋር ራሱ። ምክንያቱም እኔ ስልክ ካላነሳው ሌላ ታሪክ ነው የሚፈጠረው። ለምን ስልክ አታነሺም? አረብ ሀገር እንደሆንሽ ያውቃል፣ መቼም ያውቃል። በቃ የራሱን እንትን ነው እሱ እንደ ራሱ መስሎት ነው እኔ የምኖረው ደስተኛ ሆኜ ወይም ደግሞ እንደፈለግኩ የምሆንበት ሀገር መስሎት ሊሆን ይችላል። እና በዚህ አጋጣሚ በቃ እያወራን በቃ ብዙ እንዳልኩሽ ብዙ ቆየን። ሲበሳጭ ቅናት ነው ብለሽ ነው የምታስቢው? ስለሚወደኝ ነው ብለሽ ታስቢያለሽ አንቺ? ይመስለኝ ነበረ እውነት ለመናገር። ለምን ከምናገረው አንጻር እውነት እንደሚናገር ነው የሚመስልሽ። ማሳመን ችሎታም አለው ልጁ። እኔም ደግሞ እውነት በጣም እውነት መስሎኝ ነበረ። እውነት ወዶኛል ብዬ ነው እንጂ አልመሰለኝም፣ ሌላ ነገር አልመሰለኝም። ያው አረብ ሀገር አለች ከተባለች አንድ ሴት ታውቂያለሽ። እና ደግሞ እነሱም አረብ ሀገር ያለችውን ሴት እንዴት እንደምጠምዷት ያውቃሉ። እና በዛ ሰዓት እኔም እንደ ወጥመድ ነው የተጠመድኩት እንጂ ለፍቅር እንዳልሆነ እየገባኝ ስመጣ ግን ማለት ነው። ምክንያቱም እውነት ነው። አንድ ጓደኛዬ በጣም የተናገረችው አንጻር አንቺ ልጅ በፌስቡክ ነው ያወቅሽው፣ ልጁ ምን እንደሆነ ታውቂም፣ ወጠጤ ነው እና ይሄ ትዳር ይሆንሻል ወይም ፍቅር ይሆንሻል ለምንድን ነው አለችኝ። በዚህ አንጻር ከእሷ ጋር ተለያይቻለሁ። አንዳንዴ ዋጋ ያስከፍልሻል። አንቺ ከልብሽ ወደሽው ነበር? ከምሬ ነው የወደድኩት። እና ግን ያ ሰው ለእኔ የሚሆን ሰው አልነበረም ማለት ነው። እኔ ግን ከልቤ ነው የወደድኩት። እሱ ግን አስመሳይና ያው ታውቂያለሽ አንዳንድ ጥቅሞችን ለማግኘት የሚወዱሽ ወንዶች አሉ እና እውነተኛ የሚወዱሽም ሊኖሩ ይችላሉ። አንድ አለች ምሳሌ ልስጥሽ። እሷ የምትኖረው እዛው ነው። በእኔ አንጻር ነው የተናገረችኝ። እሷ ልጅቷ እንኳን ያ ልጁን ነግረን ትመክረው ነበር አንዳንዴ። እውነት ነው። በፌስቡክ ተዋውቆ ትክክለኛ ህይወት ውስጥ የሚኖሩም ሰዎች አሉ። የማይሆኑ እንደኔ ደግሞ እንደዚሁ ሜዳ ላይ የሚወርቁ ሴቶች አሉ። ለትዳር ፈልጓት ነይ ግቢ ብሏት አገብቷት ልጅ እንኳን ወልደዋል። ትክክለኛ በሚዲያ ተዋውቆ የሚዋደዱ ሰዎች እንኳን አሉ። እውነት ነው። ተዋውቀው ዘለቄታዊ የሆነ ትዳርና ፍቅር ውስጥ
በመጀመሪያዎቹ ገና አረብ ሀገር እንደሄድሽ ነው 1 ዓመት ሳይሆንሽ ነው ከሱ ጋር ተዋወቅኩ ያልሽኝ። ከዛ በኋላ ስንት ዓመት ቆየሽ? 6 ዓመት 6 ዓመት ቆይተሻል። ስለዚህ አሁን ስትነግሪኝ ተሸውጃለሁ እያልሽ ነው። በስልክ በሚኖራችሁ ልውውጥ በፍቅር ግንኙነታችሁ ወቅት ጥርጣሬ አልነበረሽም? እኔ ጥርጣሬ የሚገርምሽ ነገር ወደ መጨረሻ ላይ ስልክ ላይ በተለይ ስልክ ወቅት ስልክን በማያነሳበት ሰዓት ለምንድን ነው የሚባል ጥርጣሬ ነበረኝ። ግን በፍጹም ነገሮቹን እንድታውቂ የማያደርግሽ ነገር አለ አይደለም? እንደዛ ነገር ነው ልጁ ያለው ባህሪው ያሳምንሻል። ስልኩን በምን ምክንያት ነው ያላነሳው? ስልኬ ተፍቶብኝ ነው በቃ የሆነ ነገር ስል እውነት ነው ብለሽ ታምኘዋለሽ። አምኖ ነበረ፣ ከምር ነው ማምነው። እና መጨረሻ ላይ ነው ያቺን ነገር ትልቁ ጥርጣሬ ውስጥ የገባ። በዛ ሰዓት እሱንም ነገርኩሽ፣ ስልኩን ሴት ስላነሳች ብቻ። ትልቁ ጥርጣሬ ውስጥ የከተተሽ ምን አይነት አጋጣሚ ነው? አጋጣሚው ጓደኛው አንድ ቀን እንደዚሁ በሚዲያ ላይ ተገናኝተን አወራንና ልጁ የት አለ ብዬ ጠየኩት። ከዛ እሱ እኮ እንዲህ ነው ብሎ ነገረኝ። ምክንያቱም ሌላ ሴት አለችው፣ በአጠቃላይ ሌላ ሴት አለችው ብሎ ሲነግረኝ ነው አልኩት። ግራ ገባኝ። ይሄ ነገር እውነት ነው ውሸት ነው የሚባል ነገር ታውቂያለሽ? እና ራሴን በራሴ ውስጤን ሁሌ የምጠይቀው ጥያቄ ነበረኝ። ይሄ ለምንድን ነው እንደዚህ የሚለኝ? እና ጠየኩት። አይ ላለያየኝ ነው እሱ አውቆ ነው እንዲህ የሚናገር። አንቺ መልሰሽ ለሱ ጓደኛህ እንዲህ ብሎኛል ብለሽ ጠየኩት። እኔ በቃ አላለም ውስጤ ያለውን ነገር መደበቅ የማልችል ሰው ነኝ። በቃ አውጥቼ ነው የምጠይቅሽ። የሆነ ነገር ካለ ለምንድን ነው ብዬ ጠይቅሻለሁ። የሚጎዳኝ ነገር አይመስለኝም። እና ለምንድን ነው አንተ ሌላ ሴት ጋር ያለክ ነው እኔን እንደዚህ አይደለም፣ በቃ አይደለም ነው እንጂ ነው አይደለም ብሎ ሁሌም ያሳምነኛል። ነገሮቹን ሁሉ ሽፍንፍን አድርጎ ማለት ነው። እኔ ደግሞ በማውቀው አንጻር በቃ እሺ ብዬ እቀበለዋለሁ ያን ነገሮችን ሁሉ። ለምን እኔ የማውቀው ነገር የለማ፣ የሚያውቀው እሱ ብቻ ነው፣ ፈጣሪና እሱ። እና ባለኝ ነገር በትክክለኛ ነገር ውስጥ ደግሞ አላለም በህይወትሽ ውስጥ የሚያጋጥምሽ ነገር አለ። ስራ አጥቼ በምቀመጥበት ሰዓት ወቅቶች ገንዘብ ላኪልኝ በሚለኝ ሰዓት የለኝም። ከማዳም ቤት ወጥተሽ ቤቴ ስኖር ማለት ነው ያሉ ከልጆች ጋር ነው እንደዚህ የምትኖሪ አይደለም። የለኝም ካልኩኝ በቃ ስልኩ ሁሉ ይጠፋል። በፈለገበት ሰዓት በራሱ ሰዓት ደግሞ መልሶ ይደውላል። ደውሎ በቃ ስልኬ ስለጠፋ ብር ላኪልኝ፣ እኔም ደግሞ እልክለታለሁ ማለት ነው። የተወሰነ ወራት ማውራት እንጀምራለን። ከዛ በኋላ በቃ በፈለገበት ሰዓት ይደውላል። ካልፈለገ አልፈለገም ነው። አንዴ እንደውም እኔ በቃ ስልኬን በቃ ድራሹን ለማጥፋት ማለት ነው እንዳያገኘኝ ብዬ በራሴ ላይ ወሰንኩት። ከዛ ስልኩም የራሴን ስልክ ዘጋሁት ማለት ነው። ዘግቼ ራሴን በራሴ ደግሞ መልሼ ሲጨንቀኝ ደግሞ ከፈትኩት። በቃ ታውቂያለሽ፣ ያው ፍቅር ሲባል መጥፎ ነው። አምነሽዋል፣ ወደሽዋል። ያ ሰው ይጫወትብኝም እንጂ እኔ ግን በውስጤ አምኜዋለሁ። እዛ አረብ ሀገር እያለሽ ይሄ ሰው አይሆነኝም፣ እየሸወደኝ ነው፣ ህይወት ፍቅር አይሆነኝም ብለሽ ልታምኚ የምትችይባቸውን አጋጣሚዎች አላገኘሽም? በፍጹም። ለምን በዚህም ባረገው የሚያሳምነኝ መንገድ አለው። ትክክለኛ ራሱን ሊያደርገኝ እንደፈለገ ለመጠቀም ማለት ነው። በምንም ተአምር ከሱ ህይወት ውስጥ እንዲወጣ በምን በቃ ሁሉ ነገር ታውቂያለሽ፣ ይዞታል። ጓደኛው ጋር ስትደውይለት እሱ እኮ ሌላ ሴት አለችው አለሽ። መልሰሽ እሱን ስትነግሪው ሊያጣላን ነው አለ። ጥርጣሬ እንኳን አልገባሽም በዚህ? ውሸተኛ መሆኑም እኔ በህይወቴ ውስጥ ማየት ነው ማምነው። አይኔ ብቻ ሳይ ብቻ ማመን የምወደው። ለዛም ነው አንድም የተጎዳሁት። በቃ አይቼ የሚሆን ከሆነ ይሆናል፣ የማይሆን ከሆነ አይሆንም በቃ የሚባለው ነገር በውስጥ ያለ። ስለዚህ ለመምጣት ወሰንሽ? አገሬ የገባሁበት እንኳን ለሱ ምክንያት አይደለም፣ ራሱ የቻለ እንትን አለው።
እገባለሁ ብዬ አስቤም አላውቅም። ተይዘሽ ነው የመጣሽው? አልተያዝኩም። የሀገሩ መንግስት የውጭ ዜጋ ይውጣ ብሎ ህግ አውጥቶ ነበረ። ህግ ሳወጣ በዚህ አጋጣሚ የምሰራባቸው ሰዎች የውጭ ዜጎች ናቸው። እነሱም ወደ ሀገራቸው ለመመለስ ወሰኑ ማለት ነው። እኔም ደግሞ ወደ ሌላ ቦታ ሄጄ ለመስራት እቃዬ በሙሉ እነሱ ቤት ነው እና የተወሰነ እቃ ግማሹ ደግሞ ወደ ካርጎ ቤት ውስጥ ነው እና እነዚህን ሰዎች እንደ ቤተሰብ አድርጌ ነው የምኖረው፣ አረቧ ማለት ነው። ከዛ እነዚህን ሰዎች ከሄዱ እኔም ደግሞ ወደ ሀገሬ ልግባ ብዬ ራሴን በራሴ ጥያቄ ሰጠሁት። በዛ ሰዓት ወቅት እሱም ብር እየጠየቀኝ ነበር። የሚገርምሽ እኔ እቃ እያስገባው ነው። በቃ የቤት እቃ ነው። አንድ ኮንቴነር ሙሉ እቃ ነበረ ጭንሽ ያስገባሽው? የጫንኩት ማለት ነው። እሱም በራሴ ስም ነው ያስገባሁት እና በሰዓቱ እሱ በዛ ወቅት ውስጥ ብር እየጠየቀኝ ነበረ። እኔም ደግሞ ለመሄድ ሀሳብ ነው አለኝ። ሰዎቹ ከሄዱ ሌላ ቦታ ከነዚህ እቃ ማን ነው የሚቀበለኝ? ገብቶሻል? የቤት ኪራይ ያለ መክፈል ምንም ያለ ማለት በአጠቃላይ አረባ ቤት ገብቻለሁ። እሷ ጋር ነበር የምኖረው። የውጭ ዜጎች ናቸው የምሰራባቸው ብለሽ ነበር። አረብ ናቸው? አረቦች ናቸው ግን የውጭ ዜጎች ናቸው። በጣም ጥሩ ሴት ነበረች ሴትዮዋ ራሱ እና እሷ ራሱ ሁሌ ስናገር ስጮህ ከሱ ጋር ትሰማኛለች። ይሄ ሰው ጥሩ አይደለም ትላለች። እንግዲህ ቋንቋውን አጣቅም፣ በአጠቃላይ ግን ጥሩ አይደለም ይሄ ሰው አንቺ አይሆንሽም ትለኛለች። በምታውቀው ነገር የላትም ግን ሁሌም በምታሳዩና በማረገው አንጻር ስለምታይ ሁሌም ትቆጣለች እና እቺ ሴትዮ ምን አስባ ነው የሚባል ነገርም ውስጥ ይኖራል። እና በዚህ አጋጣሚ እሷ ወደ ሀገሯ ስትመለስ እኔም ወደ ሀገሬ ለመመለስ እድል ኖረኝ ማለት ነው። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቤስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። አንድ ኮንቴነር እቃ ጭነሽ? ጫንኩት። እቃ አንድ ኮንቴነር ቤት ነው በቃ ያስገባሁት። ምንም የቀረኝ ነገር የለም። ለምን አንደኛ ነገር ሱቅ ነገር ለመክፈት አላማ ነበረኝ። ከፍቼ ወይም ወደዚህ ሀገር ለመመለስ። ብርም ይዘሽ ነበር? የተወሰነ ብር አለኝ። እቃ ስትጭኚ ከሱ ጋር አብረሽ ለመኖር ነው? ለመኖርም ሀሳብ ነበር። ሰው ነሽ አንቺ። እኖራለሁ እኮ ሀሳቡ ነበርሽ። ትዳር ይዤ እኖራለሁ። በቃ ያ ሰው እኮ የራሴ ነው ብለሽ አስበሻል? አዎ ነው ብዬ ነው ያሰብኩት። እኔ ሌላ ነገር ምንም ውስጤ ነገር የለም። ያው ፍቅር የሚባል እውር ነው። በደንብ አፍቅረሽ ነበር? በጣም። እና ወደ ሀገሬ ለመግባት በቃ የመጨረሻ ውሳኔ ላይ ስደርስ ደወልኩለት። ልመጣ ነው ብዬ አልኩት። ብር ላኪ አለ።
ብር ላኪ ስለኝ በሰዓቱ እኔ ብር ለመላክ በቃ ምንም እንትን የለኝም። ልመጣ ነው ብለሽ ስትደውይለት ደስ አለው? በዛ ሰዓት ምን ደስታ ይሰጠዋል ብለሽ ታስቢያለሽ? እንጃ እንግዲህ አይሰጠውም። ለምን ብትይ እኔ እጄ እሱ የሚጠቀምበት ብዙ ነገሮች ሊጎሉት ይችላሉ። ነገር ግን እኔ እመጣለሁ ብዬ ባልኩበት ሰዓት በዛ ወቅት ውስጥ እሱ ብር እየጠየቀኝ ነበረ። እገባለሁ ባልኩበት ሰዓት እኔ ውጥረት ውስጥ ነኝ ያለሁት። እቃ እንዴት እጭናለሁ? ይህን ሁሉ እቃ ጭኜ እናስ እዛ እጅ እንዴት ነው የምኖረው የሚባል ለምን የተወሰነ ብር ነው ያለ እጄ ላይ እና ብር ላኪ አስገቢ አለ። እኔ ማስገባ ብር የለኝም አልኩት። ትንሽዬ ብር ነበረች በእህቴ ባል አካውንት ውስጥ አስገባው። ለምን ያቺ ጥርጣሬ ያለች በቃ ውስጤ ገብቷል። ያ እንደተባለ ማለት ነው። ለምን ያቺ ጥርጣሬ ያልሽኝ ጓደኛው የነገረሽ ነው? ጓደኛው የነገረኝ አለ። ወደ ሌሊት 9 ሰዓት አካባቢ ነው የደወልኩለት። ቀኑ ሙሉ ስልክ ስለማያነሳ በዛ ሰዓት እሱ መጥፎ ቦታ ላይ ነው ያለ። ወደ ጭፈራ እንትን ብቻ ነው የሚሰማ፣ ጫጫታ ብቻ ነው የሚሰማና ሴት አነሳች። ማነሽ አልኳት። ማነሽ አንቺ ብለን ትጠይቀኛለች እሷ። ከዛ ሚስቱ ነኝ ምን ሆነኝ አለችኝ። ነሽ በቃ ምንም አላልኩም። ዘጋው ስልኩን ደንግጬ። ከዛ በኋላ በዚህ እቺም በውስጤ እያለ ይሄ ነገር ሁሉ ሲመጣ በቃ ሁሉን ችዬ በቃ እኔ ብሩን በሱ በአካውንት ባስገባ እኔ እርግጠኛ ነኝ ያቺ ብርም እጄ ላይ አትኖርም። እሱ ሀሳቡ ስትመጪ የሰራሽበትን ገንዘብ እሱ ጋር እንድትልኪ ነበር የፈለገው። ያችን ስገባ ስል መጀመሪያም ብር እየጠየቀኝ ነው ከመሄድ በፊት ገና እኔ እሱም ብዙም አላሳመንኩትም ለመሄድ። ቀልድ መስሎታል እሱ። እውነት ቀልድ መስሎት ነበረ። ለምን እውነት አልመሰለውም መሄዴ ነገር። እኔ ራሱ ለመሄድ በፍጹም አሁን ነው ብዬ አልቆረጥኩበትማ። ለምን ካለው አንጻር አሁን ሌላ ቦታ በገባ እንዴት ነው መሆን? ያቺ አረብ ጥሩ ናት ጥሩ አይደለችም። ጠፍቼ ነበር የምሰራው ብለሽኛል። ዶክመንት ነበረሽ? አለኝ፣ ፓስፖርት ነበረኝ። ስለዚህ ምንም ማለት አይደለም መግባት እችላለሁ። ደግሞ ህጉ ደግሞ ይፈቅዳል። ፓስፖርት ካለሽ ቆርጠሽ ለመግባት እድላለሽ። ሁሉ ነገር እቃ የፈለግሽውን ጭነሽ ማለት ነው። እኔም ደግሞ እንደ ሰው ቤት ይዛለሁ ምን ይዛለሁ ብለሽ የምትገዢ ቃልሻ የምትጓጉም ነገር። የቤት እቃ ነበር የገዛሽው? የቤት እቃ የቀረ ነገር የለም። አንድ ነገር የቤት እቃ ብቲ የአልጋ ልብሶች አይነት፣ የብርድ ልብስ አይነት ሁሉም ደግሞ አንዳንድ ብቻ አይደለም። እንኳን የሚገርምሽ ደብል እያደረኩ ለምን አንዳንድ የሆነ ነገር ከፍቼ የሚባል ነገር አልሻለም። እንደሱም ለማድረግ አላማ ነበረኝ። የሆነ ሱቅ ከፍተሽ አገሩ ብስማማሽ ትኖሪበታለሽ፣ ካልተስማማሽ ደግሞ ወደ ሀገሩ ትመለሻለሽ። የሆነ ነገር አስተካክለሽ አላማዬ ይሄ ነበረ። ብቻ መጨረሻ ላይ ወደ ሀገር ቤት ገባሽ። ወደ ሀገር ቤት ማን ተቀበለሽ? እሱም መጥቷል። የተቀበለ የእህቴ ባልም መጥቶ ነበረ። በተለያየ ነው ሪፖርቱ መንገዱ በሩ ማለት ነው። አጋጣሚ መጀመሪያ ላይ ያገኘሁት የእህቴን ባል እና እሱን ለመፈለግ ነው እኔ ጉጉቴ። እሱም ነገር ያለው እሱም መጥቷል አልኩት። ነው አለኝ። አዎ እሺ ነኝ ፈልግ። እሱ ያን ሰው ምን አድርጎታል? ሌላ ፍቅረኛ መጥቶ የተቀበለኝ። የእህትሽ ባል መጥቶ ሲቀበልሽ? እና ልክ ሳገኘው ስለማውቀው ማለት ነው በስልክ ብዙ ጊዜ አውርቼዋለሁ፣ መቼም አልረሳውም። ከዛ ልክ ሳገኘው በቃ የሆነ ነገር እንትን አልኩት። ከዛ በኋላ በቃ እሱ የእህቴ ባል ነው ብዬ አስተዋወቅኩት። እሺ ሄድን። እዚያው አዲስ አበባ እዚሁ የሆነ ሆቴል ምናምን እቃዬ እስከመውጣ ምናምን ጠበቅና ከወሰድኩ በኋላ የሆነ ሆቴል ያዝን። እሱም በዛ በኩል እኔና እሱ በአንድ ክፍል ውስጥ ይዘን ቁጭ አልን። መጨረሻ ላይ ይሄ እቃ ለመግባት ማለት ነው እስከሚገባ የት ሄድኩት? እኔ ወደ ጋምቤላ ነው ሄድኩት እህቴ ጋር። ገብቶሻል? በኮንቲነር ስለሆነ ይሄ ኮንቲነር እንትኑ እቃው አልገባም። እቃው ስላልገባ የራሴን ሻንጣ ብቻ ይዤ ነው አሁን ተንቀሳቀስኩት ማለት ነው። እቺ እቃ ደግሞ ብዙ ዋጋ የምታስከፍል እቃ ነበረች። ምክንያቱንም ከቀረጥ ነፃ የሚባል አላ እሱ ነው የገባበት እና እሱ የጠበቀ ሌላ ነገር ነበረ። ከዛ ወደ ጋምቤላ እኔ እሱ ወደዛ ሄደ ወደ እህቱ
እኔ ወደ ጋምቤላ በቃ በምን ብሬ እዛ ነው በምን ልንቀሳቀስ ስለሆነ መሄድ አለብኝ። ቡክ እዛው አውጥቼ ከዛ ትራንስፌር ያደርግልኛል እሱ። ሄድኩኝ ለ1 ወር እዛ እጄ ቆየው። እዛ ቆይቼ እሱ ወደ ሀገሩ ሄደ። የት ነበር ሀገሩ? እሱ ወለጋ ነው። ከዛ በኋላ እሱም ወደዛ ሄደ፣ እኔም ወደ ጋምቤላ ሄድኩኝ 1 ወር። እሱም ስላመመኝ ነው የተመለስኩት። መጨረሻ ላይ ከዛ ስንመለስ እኔ ተመልሼ መጥቼ ና ውሰደኝ አልኩት። እህቴ ትመጣለች። እህቱ ሳትሆን የእህቱ የአክስቱ ልጅ ናት መታ የተቀበለችኝ። ከመናሪያ ወደ እሷ ቤት ሄድኩኝ። እሱም መጣ። ቁጭ እያልን መጨረሻ ላይ ይሄ ቃል መጣ አለ። የሚገርምሽ ነገር አልገባ አለ። እቃው በጣም ቆየብኝ እዛ ጉሩምክ ውስጥ ማለት ነው። ወደ እዚሁ አዲስ አበባ ውስጥ ቁጭ እያልን መጨረሻ ላይ ወደ አገር ቤት ለመሄድ ወሰን። አብራችሁ እዚህ የተቀመጥሽው እሱ እህት ጋር ነው ያረፍሽው? መጀመሪያ ላይ ከጋምቤላ እንደመጣው የአክስቱ ልጅ ጋር ማለት እናትና እናቱ ታማሞች ናቸው እና ከሱ ጋር ነበርኩኝ። ከሷ ቤት ወጣን። ወዴት ነው የሄድን? ቀጥታ ወደ ወለጋ አብራችሁ? አብረን ሄድን። እዛ ሄደን ደግሞ የምናርፈው ሆቴል ነው። ቤተሰብ ጋር እኔ አልሄድም፣ ምክንያቱም ቤተሰብ ጋር ተጣልቻለሁ። ሁሉም ቤተሰብ አይወዱኝም በዚህ አንጻር። ይሄን ነገር ቤተሰቦች በሚሰሙበት ሰዓት ግን የልጁን ባህሪ ልጁ ምን አይነት ሰው እንደሆነ ለአንቺን አይሆንም የሚባል ቃላቶችን ይመጡ ነበረ። የአንቺ ቤተሰቦች ናቸው? እንዴት አወቁት? እሱን አንድ አካባቢ ናቸው? አካባቢ ናቸው። የሚገርምሽ ነገር እኔ መጀመሪያም አላውቀው ነገር ነው እና እያሉ ይናገራሉ። እኔ ደግሞ ምን አገባችሁ የሚባል ነገርም ነበረ። ያለማወቅም ብዙ ዋጋ ያስከፍልሻል። ደግሞ ፍቅር ደግሞ መጥፎ ነው። ለቤተሰብ አትልኪም ነበር? ለቤተሰብ እኔ ብዙም ቤተሰብ ረጅ አላውቅም። እኔም ደግሞ ከሄድኩኝ እዛ ብዙም ስራ አጋጣሚ ሆኖ አንዳንዴ ስራ ጠፍቼ ነበር ምሰራ። አንዳንዴ ደግሞ ስራ ማጣትም አለ። በዛው ልክ የቤት ኪራይ መክፈልሽ ከሆነ የምትሰሪው ቤት ኪራይ መክፈልም አለ። የሆነ የራስሽ የሚሆን እዛ የምታወጪ ነገሮች ብዙ ሊኖሩ ይችላሉ። የት ሀገር ነበር? ሳውዲ። ብቻ አላውቅም፣ ከባድ ነበረ። ምክንያቱም ነግሬሻለሁ፣ የማይሆን ነገር አይሆንም ነው አይደለም። አንቺ ደግሞ ይሆነኛል ብለሽ ከገባሽበት ራስሽ ነሽ ዋጋ የምትከፊው። እና በዛ ሰዓት ቤተሰብም መምጣቴን ራሱ አያውቁም። ሄድኩኝ፣ እዛ ቁጭ አልኩኝ። በስተመጨረሻ ላይ ብር ውስጥ ሆቴል ውስጥ ስትኖሪ ብሩ ያልቃላ። ምግብ ከዛ ቤት አንቺ ነሽ የምትከፊው? አዎ። ከዛ መጨረሻ ላይ ቤት እንከራይ ተባባልን። እሺ የሆነ ቤት አገኘዋለ። እሺ ብሎ እዛ ቤት ገባን። አስገባኝ። የሆነ አልጋ ምናምን አደረገና መጣው። ሄድኩኝ፣ እዛ ገባው። እየኖር ትዳር ሆነ ማለት ነው። ያው ኖርን አብረን። እንግዲህ ትዳር አትይው ምን አትይው፣ ያው አብረን መኖር ታውቂያለሽ። ከዛ መጣ አብረን ኖርን። መጨረሻ ላይ በቃ ሁኔታ ሁሉ ትክክል አይደለም። ብሩም እያለቀ መጣ። እጄ ላይ ያለው ብር እያለቀ መጣ። እሱም እየተቀየረ መጣ፣ ባህሪው ካለ አንጻር ማለት ነው። እኔም ግራ ገባኝ። አንድ ጊዜ ያች ስልክ ያነሳቸዋለች በሚዲያ ላይ አንዴ ፎቶ ምናምን አይቼ ነበር። ከዛ ዋሌቱ ውስጥ አገኘሁት እሱን ፎቶ፣ የልጅቷን ፎቶ። እቺ ማናት? አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ።
ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሺንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሺንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቱን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ልክ ይወጣል፣ ይገባል፣ ይቅማል አይደል? እንደዚህ አይነት ሰዎች ደግሞ ለአንቺ ዋጋ ነው እንትን የሚሉሽ፣ ህይወትሽንም ሊጎዱሽም ይችላሉ። እና ይወጣል፣ ይገባል። ልክ 12 ሰዓት ጠዋት ይወጣል፣ ልክ እንደ ስራ እንዳለው ሰው ማታ ይገባል። ስራ የለውም። ሲተዋወቅሽ ስራ እንዳለው ነበር የምታውቂው? ምንም በቃ እኔ ይሄን እሰራለሁ ይልሻል። ስፖርተኛ ነው። ይሄን እሰራለሁ የተቋሚ ነገር የለውም። አንድ ጊዜማ የሆነ እንትን እሰራለሁ ብሎ ይሄ አንድ አይደለም ሶፋ ነገር ሆኖ ፎቶ አንስቶ ምናምን እልክልኛል እና ይሄን ስራ ልሰራ ነው። እውነት እየሰራ ነው፣ የሆነ ነገር እያደረግኩ ነው የሚል ነገር ማሳመኛ ማለት ነው። አሁን ያም ሆነ እሱ መጨረሻ ላይ ያቺ ቤቱ 12 ሰዓት ሲሆን ይመጣል። እኔም ቁጭ ብዬ እጠብቃለሁ። ይመጣል። ከዛ መቃም ይጀምራል። መጀመሪያ ላይ አላሳወቀኝም። ለምንድን ነው የሚቆይ ብዬ ግራ ይጋባለሁ ነበር። በስተመጨረሻ ላይ እያወቅኩኝ በቃ ይፋ አረገው፣ ነገሩን ግልጽ አረገው። ከዛ ምን ብዬ ልንገርሽ፣ ያቺ ብር ወደ ታች እያለች ስትሄድ ያው ኑሮ ሁሉም ህይወትሽ ሁሉም እየተሟጠጠ ይዘሻት የመጣችው ብር ይዣት የመጣው ብር ዝም ብላ ማውጣት ነው። ሌላ ስራ ገቢ ከሌለ ያው ይወጣል እንጂ ምንም ነገር ወጪ ብቻ ነው እንጂ ገቢ የለውም። ያለውን ነገር ልብስ ይዤ የሄድኩትን ልብስ ያ ኮንቴነር ውስጥ ያለው አልወጣም። ይዤ የሄድኩት በሌላ 5 ሻንጣ ነው እንደዛ ነበረ። እሱም መሸጥ ጀመሩ። አንቺ ነሽ እሱም አዳድ ያመጣሻቸውን ልብሶች እሱም ይሸጣል። ምን ብሩ ካለቀ ምንድን ነው የሚደረግ ስታስቢ? ይሸጣል አይደለም? ያለው ነገር አውጥተሽ ነው የሚሸጪው። ይሸጣል። ምን እያል ነው ቀጠልንበት። አንድ ጊዜ አስታውሳለሁ፣ ሰው ብር ብሎ ሲጠፋ ብቻ ምን ሆነ ብዬ የት ነው የምትሄደው? እና የዛን ጊዜ ልም ብዬ ልብስ እያጠብኩ ነበረ። በቃ ልሄድ ነው አለኝ። የት ነው የምትሄድ? እጅ ስራ ፈልጋለሁ። ድሮ ስራ የማይሰራ አሁን እጅ ስራ ሰራለሁ፣ ግን እዚህ አልሰራም፣ ሌላ ቦታ ነው የሚሄደው። ልክ ብሩ ሲያልቅ ማለት ነው። ሄደ እና ከዛ ሲሄድ እኔ ግራ ገባኝ። አንቺ ግን ብሩ ከማለቁ በፊት አላማ አልነበረሽም? ምንድን ነው የነገው ህይወቴ? ነገርኩሽ እኮ አላማዬ እዚህ ሀገር ሱቅ ከፍቼ ለመኖር ወይም ደግሞ ለመመለስ ነበረ። እቃዬን እየጠበቅኩ ነው። እቃው አልገባም እኮ። ስንት ጊዜ ፈጀብሽ እቃው ለመግባት? 7 ወር ነው 8 ወር ፈጀብኝ። እና ይሄን ሁሉ ጊዜ ሰዓቱን ጠብቆ እስከምመጣ ያ ልጁ ጠፍቷል። እቃው እስከምመጣ የለም። እሱ ውሸታም ነሽ፣ እቃ የሚባል የለሽም። ገብቶሻል? አላመነኝም። እኔ ራሴ ነኝ የማውቀው የራሴን ነገር አይደለም። መጨረሻ ላይ ድራሹ አንዴ በቃ እንትን ብሎ ተመልሶ ደግሞ መጣ የተወሰነ ወቅት ውስጥ ደግሞ። ከዛ እኔ በሰዓቱ በጣም አሞኝ ነበረ። ምን እንደሆንኩ ራሱ የማላውቀው ነገር ነው። ይሄ ግሬ ያዘኝ፣ ሰውነቴ ሁሉ እንደ ሽባ ነገር ታውቂያለሽ፣ እንደዛ ነገር ሆንኩኝ። በቃ ራሴ እንትን ማለት አልቻልኩም። ከዛ አመመኝ። ሲያመኝ ወደ ቤተሰቦቹ መደዋወል ጀመረ እንዲረዱት። እናቱ ጥሩ እናት አለችው፣ ግን ለእኔ የሚጠቅም ነገር የለውም። እንደ ሚስት አልተቀበሉሽም። ለእሱ ደግሞ እሱን ዋጋ እንዳይሆን ያደረገ። እንደ ሚስት እንዲቀበለኝ ፈለጉ እነሱ። ያመመኝ ወቅት ውስጥ ነው። እንደውም ያመመኝ ወቅት ጊዜ ውስጥ እናትየዋ ብር ላከች። ውጭ ነው የሚኖሩት።
ብር ላከች። ከኢትዮጵያ ውጭ ነው የሚኖሩት እና አንድ ላይ በቃ አንደኛው እህቱ በቃ አንድ ላይ ኖሩ፣ ቤቱ እናስተካክለን የአባታቸው እናታቸው ቤት እናስተካክለን እዛ ግቡ ብላ ነገረችው። እሱ ግን ይሄን ነገር ለእኔ አልነገረኝም። አንዷ ምን ትለኛለች፣ ለምንድን ነው እምቢ ያልሽው አለችኝ። እዛ ኖሩ ብላችሁ ለምንድን ነው እምቢ ያልሽው? ኧረ እኔ እምቢ አላልኩም። አታውቂም። እኔ እሱ ወደዛ ሰፈር ለመሄድ አይፈልግም። ወደ አለበት ቤተሰቦቹ ወደ ትንሽ ከከተማ እንደዛ ስለምል አካባቢው እሱ ደግሞ የሚፈልገው ነገ እንትን ያለበት ነገሮች ነው፣ ወከባ ያለበት ቦታ ነው። ከዛ አንጻር እሱ ለራሱ እንትን ለማለት እሷ አትፈልግም። እዛ ጫካ ውስጥ እጅ አልገባም ብላ አለች ብሎ ይናገራቸዋል። አሃ እንደዛ ነው እንግዲህ እንደውም ራሳችሁ ጉዳይ የሚባል ነገር። ስለዚህ እቃው ከስንት ጊዜ በኋላ ወጣ? እቃው ከመጣ እሱ ሂዷል። እቃው ከመውጣቱ በፊት እሱ ጥርግ ብሎ ጠፍቷል። ለምን እቃው ደረሰሽ? እቃው ስመጣ እኔ ብር ኬት ላምጣ እቃውን ለማውጣት ሄድኩኝ። በጣም ዞርኩኝ እንትኑን ለማስተካከል ጦር እንትኖቹም ማለት ነው። ብዙ ዋጋ ነው ያስከፈለኝ። በጣም ትልቅ ነው አንድ ኮንቴነር ማለት ብዙ እቃ ነው። አንድ ኮንቴነር እቃ እኮ ነው ተከራይቼ ያስገባሁት። እና ምን ትለኛለች አንዷ ሴትዮ፣ እንደ ከልጅነት ያሳደገች ነበረች ትንሽ። እሷ መጀመሪያ ላይ ብታኮርፈኝም ምንጠይቀው ሰው ስለሌለኝ እሷን ጠየኳት። እባክሽ እቃ ገብቷል፣ ብር የለኝም፣ እቃ ይውጣልኝ አልኳት። እሺ ብላ መጣችና ይሄ ልጅ ግን በህይወትሽ ውስጥ ድጋሚ መጥቶ ይገባል አለችኝ። እቃው ሲወጣ እሷ ዋጋ ከፍላ ብር ከፍላበት እቃውን አስወጣችልኝ። እውነትም እሷ እንዳለችው ልጁ ተመልሶ መጣ። ተቀበልሽው አንቺ? አዎ። ከዛን እቃው መጣ ወጣ። የሆነ ኮንቴነር አለ፣ የሆነች ሴትዮ እዛ ቤት ተከራየች። እቃውን እንዳስገባ እዛ አስገባችልኝ። ትልቋ ለምን ሴትዮዋ እሷን ስለምታውቃት እሺ ብላ እስከ 7 ወር ብቻ ነው የምትቆይ ብላለቻት። እሺ ብላ ቤቷን ተከራይቼ አስገባሁት። እዛ ውስጥ ሳስገባ ልጁ መጣ። ስመጣ እኔም እሱም መልሰው ወደ ሆቴል። የት ከርሜ መጣሁ አለሽ? በቃ ስራ አልፈልግ እንጂ አንቺም እሺ ብለሽ አስገባሽው። ከዛ መጣሁ እዚሁ ሆንኩኝ። ወደ ወለጋ ተመልሼ አልሄድኩም። እሷ እቃውን እንዳወጣችል አንድ ብርድ ልብስ እንኳን ለእሷ ሴትዮ አልሰጠኋትም። ግን እንትን ያለችውን የተወሰነ ብር አስገባውላት። እቃውን ለምን እቃው የሚሸጥ እቃ ነው ገብቶሻል። አሁን በቃ እኔ ለመሄድ ነው አሰብኩት። በቃ ወደ አረብ ሀገር ለመሄድ ያችን እቃ ለመሸጥ እቃውን ሸጠሽ ተመልሰሽ ለመሄድ ፈለግሽ አስበሻል። እና ያየሁት ስላየሁት ማለት ነው በቃ እሄዳለሁ ብዬ እቃው መሸጥ ጀመርኩኝ። እሱም ይሸጣል። አካውንት ውስጥ ብሩ ይገባል፣ መልሶ ይወጣል፣ ይገባል፣ መልሶ ይወጣል እያለ እቃው እየተሸጠ እያለቀ ሲሄድ ምንድነው እኔም ለመሄድ ፕሮሰስ ጀመርኩኝ ማለት ነው። ወደዛው ምንም ቁም ነገር ሳላደርግበት ብሩ እቃውም ምንም ከንቱ ታውቂያለሽ፣ ከንቱ ሆኖ ማለት ነው። በቃ ተስፋዬን ቆርጬ ወደ አረብ ሀገር ለመሄድ ወሰንኩት። በወሰንኩበት ሰዓት እሄዳለሁ ብዬ ማለት ነው በቃ ምክንያቱንም ምንም አማራጭ የለሽማ። አማራጭ ከዚህ በላይ ጉዳት የለም። እቃ ከመሸጥ ከማለቅ ውጭ ምንም ነገር ስለሌለ እሄዳለሁ ብዬ ወሰንኩት። አረቧን በአጣዳፊ ጀመረችልኝ። እኔም 10,000 ብር ከፈልኩኝ። ልክ ምርመራ ላይ ነው እርጉዝ መሆኔን ያወቅኩት። ነፍሰ ጡር ነሽ አለችኝ። ጠራችኝና አልኳት ነሽ አለችኝ። አንድ ምክር ብቻ ሰጠችኝ እሷ በዛ ሰዓት። ይሄ በህይወትሽ ውስጥ ልጅ አንዴ ነው የምትገኝ አለችኝ ልጅቷ። እና እኔ ውጪ ብዬ አልመክርሽም ግን አንቺ ወስኝ አለችኝ። እሺ አልኳት እና ወጣ። አረባውን ብዙም ስለማውቃት ብዙ ለመንኳት። እባክሽ ከነ ልጅ አትቀበይኝም? እኔ መጥቼ እሰራለሁ ብዬ አልኳት። እኔ በወስድሽም ከዛ አያሳልፉሽም አለችኝ እሷ ማለት ነው። እሺ አልኳት።
ወስኑ። ሁለት የዛን ሰዓት እንትኑ ጋር አብረን ሄደን ነበር። ከሱ ጋር መጣ ለመሄዴ ነው በቃ። እና ወስኑ አለችን። እኔም ወስነው ውሳኔ የጠፋብኝ እና እሱ ወጣንና ተነጋገሩ አለችን። ተነጋገርን። እንደው የእግዚአብሔር ምክንያት ይኖረዋል ይችን ልጅ እንድትፈጠር ያደረገ። ስለዚህ ወልደሽ ለእህቴ ሰተሽ ትሄጃለሽ አለኝ ነው። እሺ ወደ ቤታችን ገባን። ሁሉንም ትቼ ማለት ነው ገባው። እሱም እህቱ ጋር መኖር ጀመረ። እኔም ያቺ ኮንቴነር ውስጥ መኖር ጀመርኩኝ። ያቺ እቃውን የገባበት ቤት መኖር ጀመርኩኝ። ከዛ አንድ ጊዜ ከእህቴ ጋር እንሂዳለኝ። እሺ ብዬ ሄድኩኝ። እርጉዝ መሆኔን ልነግራት ማለት ነው። ሄድኩኝ። ከዛ እያወራ እሷ አጋጣሚ እሱም እንደነገርኩሽ ይወጣል ወደ ውጭ ወጣ። ሲወጣ ጠያየቀችኝ። ለምንድን ነው እርጉዝ ከሆንሽ አንድ ቤት አትኖሩ ምናምን አለችኝ። እሱን እኔ መወሰን አልችልም ወንድምሽ ነው አልኳት። ከዛ በኋላ ስራ አለው አልኳት። ምን ስራ አለው? እሱ ይወጣል ጠዋት ይወጣል አለችኝ። እኔ ጋር እንደነበር ጠዋት ይወጣል ማታ ይገባል አለች። አመሎ ነው አልኳት። ሌሊት ደግሞ አይተኛም አለችኝ። አዎ ፌስቡክ ላይ ሌላ ሴቶች አሉ የሚያወራችሁ እና እሱ እንደዚህ አይነት ባህሪ ያለው ብዬ ስላት ነው አለችኝ። አዎ ለምን ከኔ ጋር ያዋለዋ ስልኩን አያስነካኝ እና ብዙ ጊዜ ስለማየው ያለውን ነገር ለእሷ ነገርኳት። እሷ ይሄን ነገር ለእሱ ስትነግረው ማለት ነው እንዴት ይሄን ነገር ከአፍሽ ወጣ ብሎ ጦርነት ከፈተ። እህትየው ጋር ቤቱን በጥብጥ እናነሳሉ። ውጣልኝ ከቤት ያለችና አባረረችው። ስታባረረው እኔኑ በሰዓቱ ያዘኝ። እንዴት እንዲህ ታደርጊኛለሽ ብሎ ከዛ ላይ ብላክ ሊስት ውስጥ አስገባኝ። ስልክ ነፍሰ ጡር ሆነሽ አስገባኝ። ከዛ ሰዓት ጀምሮ አይኑንም አይቻል አቅም የት እንዳለው ማያቅም የት እንዳለም አላቅም። እንግዲህ አስቢ። አሁን ምን ያህል ጊዜ ሆነሽ በዛ ሰዓት ከተለያያችሁ? ልጅ ዛሬ 4 ዓመት አለችም ልጅቷ። እንኳን ልጅሽ 4 ዓመት ሆናት። ሞልታታል። የት ወለድሽ? መጀመሪያ እኔ እዚህ እንትን ነበር ብጭቆ ነበር ክትትሌ። እሷን እርጉዝ ሁኜ ያየሁት መካና ነኝ የማውቀው። ምግብ እንኳን አይደለም የሚረዳሽ ሰው ከሌለ ገና የ3 ወር እርጉዝ ሁኜ ነው ስራ የጀመርኩት። ምን ስራ ብትይ ፋብሪካ ውስጥ ገባሁ። እሱንም ደግሞ ልብስ ማተም እሳት ላይ ነበርኩኝ 8 ወር እስከምሞላኝ እሱን ስራ እየሰራሁ ከዛው ቤት ኪራይን እየከፈልኩኝ ያው እዛው ቤት ውስጥ እየኖርኩኝ ማለት ነው። እከፍላለሁ፣ እሰራለሁ። በቃ አንድ ቀን የሚያዩን ነገር አጋጣሚ ታውቂያለሽ፣ ወደኩኝ። እዛው እየሰራው ወደኩኝ። ምክንያቱንም አልበላም፣ ስትበይ ነው የምትሰሪ። እኔ ደግሞ የለኝም፣ ሰውን ደግሞ ራበኝ ማለትም የማልችል ሰው ነኝ። ከዛ እየሰራው ወደኩኝ። ለምን ስራውን አታቆሚም ይላል ሰው። አንቺ ብቻ ነሽ ችግርሽን የምታውቂው። ስራውን ካቆምኩት በምንድን ነው የምኖረው? እንዴት አደርጋለሁ? ከዛ መጡና ብሪንዳ ምናምን ገዝቶልኝ አመጡልኝ። ከዛ ልጆቹ እፌ ያልኩኝና አረፍኩኝ። አሁን አንድ ቀን የሚገርምሽ ነገር እዛው ፎቅ ላይ ተንከባልዬ ወደኩኝ። እግዚአብሔር ለታሪክ ነው ልጄን ያተረፈው፣ ምክንያት አለው እና እኔ ልጄን በጣም ወዳታለሁ። እንግዲህ ልጅቷም ከአንቺ ጋር ቪዲዮ ላይ እንድትገባ ፈልገሽ ነበር፣ ግን ታዳጊ ልጅ ስለሆነች አይቻልም ያልነው። በቤተሰብ ችግር ውስጥ ልጆች ተጽዕኖ መፈጠር የለበትም በሚል ነው። አንቺ ግን በተአምር የተረፈች ልጄ ነች እያልሽ ነበር። በተአምር ነው። ምክንያቱንም ከፎቅ ላይ ተንከባልዬ ሰው ሁሉ ታች ነው የሚጠብቀኝ እያለ፣ እኔ ግን እግዚአብሔር ለታሪክ ስለ ግድግዳ ላይ ብቻ ነው የተለጠፍኩት። ከዛውኑ መጥቶ ሳይሆን እኔ እዛው ነኝ እና ወገቤ ነው በሰዓቱ የተጎዳ እና ሄድኩኝ። ወደዛው ሐኪም ቤት ሄድኩኝ። ስታይ ልጄ ደህና ናት እና ከዛ አንጻር በቃ ስራ ማቆም አልችልም። ካቆምኩኝ ራሴ እጎዳለሁ። በህይወቴ ውስጥ ማረሳ ብዙ ነገሮች አሉ። እንኳን ልጅሽ ደህና ሆነችልሽ፣ አይዞሽ።
እኔ እንደ ማንኛውም ሴት አስወርጄ መሄድ እችል ነበር፣ ግን አልችልም። እግዚአብሔር ለምን ሰጠኝ? እኔ ህይወት አላጠፋ ብዬ ነው ዋጋ የከፈልኩበት። እና አንዳንዴ ልጅ ከእግዚአብሔር ነው የሚሰጥ፣ እግዚአብሔር ስጦታ ነው። እኛ ግን ነፍስ የምናጠፋ ሰዎችም አለን። እኔ አሁን ዘዛ ሰዓት ልጅቷን አውርጃት ብሄድ እግዚአብሔር ደግሞ የሆነ ነገር ምክንያት አፍጥሮ የሆነ ነገር ሊጎዳኝም ይችላል ነበር። እኔ ግን ይህን አላደርግም ብዬ ወሰንኩ። ችግሩን በራሴ ላይ ወስኜ በቃ ቀጠልኩበት ህይወቴን። በዛው አንጻር ቀጠልኩበት፣ እየወደኩም እየተነሳሁም መውለጃዬ እስከምደርስ ድረስ ማለት ነው። መጨረሻ ላይ ወደ ሐኪም ቤት ለመግባት ወሰንኩኝ። ክትትል ይዘው ነበርኩ፣ ብርጭቆ ነበረ። ከዛ 3 ቀን ሙሉ እዛ ውስጥ ተኛው። ልጅ አይወጣም፣ ማህፀኔ ቀድሞ ብቻ ነው የሚወጣ። ልጅ አይወጣም፣ ሁሉም ምንድነው በቃ ማህፀኔ ብቻ ነው ቀድሞ የሚወጣ። እኔ ስቃይን በላሁ። ወደ ጳውሎስ ላኩኝ። ወደ ጳውሎስ ልኩኝ። ደሜ ዝም ብሎ ይፈሳል። እየፈሰስኩ ለምን እቺ ነኝ እኔ ምንም አቅም እንኳን የለኝም። ምክንያቱንም ሰው ከበላሽ ነው እኮ የምትችይው ሁሉም ነገር። ራበኝ ብለሽ ከሰው አትቀበይ ምናቲ እና እንደዛም እየሆንኩኝ ሄድኩኝ። አንድ ቀን ሌሊት አድሬ የዛኑ ቀን ሌሊት ጳውሎስ ያመቶ ያው ታውቂያለሽ እንትን ስልሽ ያመቶ እንትን ስልሽ እኔ ስቃይን በላው። መጨረሻ ላይ ወለድኳት። እቺን ሴና በምጥ ወለድሽ? በምጥ ወለድኩ። የሚገርምሽ ሰው አልጠበቀ በምጥ ወልዳለሁ ብዬ፣ ምክንያቱም የለም አቅምም የለሽም። እኔ እኮ ርቦኝ እንኳን እዛ ፋብሪካ ውስጥ ያደረ ድንች ስጪኝ ብዬ ያለቀስኩ ልጅ ነኝ። ጓደኛ አንዳለች እዛ ሰው ስበላ እኔ ቀድሜ ተኛለሁ። ምሳ ሰዓት ስደርስ ቀድሜ ተኛለሁ። ምክንያቱም ምሳ ይዤ አልሄድም፣ እርጉዝ ነኝ። ግን ስጭኝ አልኳት አንድ ቀን። እሷም እንደኔ ምስኪናት እርጉዝም ባትሆን እያለቀሰች አምጣ ሰጠች። አስቼ በላሁ። ምክንያቱም በቃ አንቺ በራስሽ ላይ ያመጣሽው ምንም ይሁን ልጅ ናት ውስጥ ያለችው። እና በቃ እያልኩኝ እችን ልጅ ወደ ጳውሎስ ገብቼ ወለድኳት። ሲወልዳት ከተወሰነ ሰዓት በኋላ ሰዎቹ ከሳፍታኝ ሄደችና አንደኛው ትክክል ያልሆነ ነገር አለ መሰለኝ። ለምን ቅድሚያ ማጸኔ ነበር መውጣ ብዬሻለሁ። ተሰብስቦ ዶክተሮቹ ሲመጡብኝ እኔ ልጅቷን አምጪ ያሉኝ አልሰጣችሁም አልኩኝ። አምጪ ያሉኝ አልሰጥም አልኳቸው። በስንት መከራ። ለምንድን ነው አምጪ ያሉሽ? እኔ አላውቅም። እነሱ በዛ ሰዓት ችግር አለ ማህፀኔ ውስጥ እና ደሙ ወጥቶ አልወጣም እና የምጸዳና ያልተሰፋ ቦታ ነበረ ይመስለኛል። በስቲች አይደለም ደግሞ ከታች ተቀዷል መጀመሪያውንም እና ያልተሰፋ ቦታ እንዳለ እና እንዲሰፋ እኔ ደግሞ እቺ ልጅ አልሰጥም አልኩም። በቃ ታውቂያለሽ እና የሚወስዱብሽ መሰለሽ። በቃ እቺ ልጅ ይዞብኝ ሊሄዱ ነው ብዬ እምቢ አልኳቸው። ለመኑኝ በሰዓቱ። እኔም እምቢ አልኳቸው። ወደ ቤት የገባሁ ችግር ካለብኝ እመጣለሁ ብያቸው ገብቼ የሚያጋጥምሽ ነገር አለችኝ። በህይወትሽ ውስጥ የሚጎዳሽ ነገር ነው እባክሽ ስትለኝ በቃ እመጣለሁ እሺ አልኳት ብዬ ወደ ቤት የገባሁ። ስገባ ምንም ነገር እንደ አራስ አይደለሁም። ምክንያቱም በምን እታረሳለሁ? የተዘጋ ኮንቴነር ውስጥ እዛ ገባሁ ተኛሁ። በሰዓቱ የቤቱ ሰዎች ጋር አልግባባም ነበር። የግቢው ግን ደግሞ መውለድሽን አውቀዋል። ቢያውቁም ነገርኩሽ እኮ እኔ ከሰው ጋር አልግባባም፣ አልሄድም ሰው ቤት። እነሱ አንዴ አጥሚት አድርጎ አመጡልኝ ሰዎቹ። አንድ ቀን ደግሞ አንደኛው ጎንፎ ሰርታ ወጣችልኝ። ደስ እያለኝ በላሁኝ። አንድ ቀን በስንተኛ ጊዜ ነው አንድ እህቱ መጣች፣ የልጅሽ አባት? አዎ መጣችና ልጅቷን ገላዋን አጠበቻት። የሆነ ነገር ይዛ መጣች። እሱ ደግሞ 1,000 ብር ነው
ልኮ ይዛ መጣችና እኔን አየችኝ። ምክንያቱም አራስ ስለሆንኩ ነው። ከብቶሻላ። ከዛ ወዲህ እሷም ድራሿን አላየዋትም፣ አልመጣችም። እኔም ደግሞ በዛው ህይወት ቀጠልኩኝ። እነዛ ግቢ ውስጥ ያሉ ሰዎች ምንም ቢሆን አጥሚቷን እያመጡልኝ እየጠጣሁኝ እዛው ቤት ውስጥ ታረስኩኝ። ግን ምንድነው እንደ አራስነትሽ እንደ ውስጤ እንደተጎዳ ግን ማገኘት ያለብኝን ነገር አላገኘሁትም። እና ልክ 4 ወር ስትሞላ ልጄ ሰው ቤት ገባሁ። የሆነች ሴትዮ ከኔ እንኳን እቃ ገዝታለች። ያቺ ሴትዮ ሙስሊም ናት። ምክንያቱም እሷም እርጉዝ ስለሆነች ምረዳ ሰው ትፈልጋለች። ገባሁኝ በርካሽ ዋጋ፣ ለልጅ ስትይ ዋጋ ነው። ከነ ልጅሽ ተቀበለችሽ? አዎ ከነ ልጅ። ለምን ልጅ ያለው ሰው ታውቂያለሽ? ከዛ ገባሁ። ልጄን እዛ እንትን ላይ ክችን ውስጥ እንትን ላይ እያስተኛዋት ስራ እሰራለሁ። እየሰራው ምን እያልኩኝ እሷን ቅልፍ ልክ ስወስዳት እጄ መጅሊሷ ላይ ያስተኛላታል። ከዛ ደግሞ እኔ ስትነሳ ደግሞ አትገለባበጥማ፣ ገና ልጅ ናት። እዛ ፊት ለፊት አድርጌ ዕቃ አጥባለሁ፣ ምን አደርጋለሁ፣ እሰራለሁ የሚሰራውን ነገር ሁሉ። ገና እንግዲህ አቅሜ እንኳን ሰውነቴ እንኳን 4 ወር ማለት አራስ ነኝ። ነገር ግን ለዛች ችግር ስትይ ማለት ነው እያረኩኝ እስከ 8 ወር ሴትዮዋ ጋር ቆየሁ። እሷም እርጉዝ ናት ብዬሻለሁ። እርጉዝ ስለሆነች ልክ ሌላ ሰራተኛ ሙሉ የሚሰራላት ሰው ትፈልጋለች። ተመላላሽ ነበርኩ እኔ። ከዛ ልክ 8 ወር ስሞላኝ ከዛ ቤት ወጣሁ። ምን ላድርግ? ቤት ኪራይ ከየት ይከፈላል? ያለኝን ልብስ እየሸጥኩ ምን እያደረግኩ በቃ አንድ ልብስ የለም። እያወጣሁ እየሸጥኩ ልጄን እንትን እየገዛሁ ያው 6 ወር ስትሞላ ትጀምራለች። እያደረግኩ ልጄን ልክ የሆነ ልጅ አለ ሰፈር ውስጥ እባክህ ስራ ፈልግልኝ አልኩት። እሺ ያለኝና የሆነ ስራ አገኘሁልሽ አለ። ቢሮ ነው፣ ተመላላሽ ነው። እንደምንም ብዬ ልጄን 1 ዓመት ሞላችልኛ። ከዛ በኋላ እነማዬ፣ በዚህ አጋጣሚ እማዬን በጣም ወዳታለሁ። እማዬ ማለት እናትሽ ነች? ያቺ እናቴ አይደለችም፣ የቤቷ ባለቤት፣ የግቢዋ ባለቤት። ብር ከኔ እንኳን መቀበል አቆመች። ልጅሽን አብያት፣ ልጅሽን አጣቸው። ከዚች ልጅ ጎሮሮ ተቀብዬ አልበላም። እኔ እዛች ስራ ልጁ ለምኖ የሆነች ምስኪን ልጅ አላት፣ እባክህ አስገባት አለ። ሲያስገባኝ ቢሮ ነው፣ አጸዳለሁ። ከዛም በኋላ ወደ ቤት ይገባለሁ ልጄ ልጄ። ከዛ እዛ ቤት ገብቼ ማለት ነው እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ እግዚአብሔር ሰው ቢገፋሽም እግዚአብሔር መንገዱን ያዘጋጅልሻል። ያችን ልጅ ለማሳደግ ጎንበስ ቀና እያልኩኝ ያም ዳቦ ግዢ ብሎ ሰጣታል፣ ያም እንትን አድርጊ ብሎ ሰጣታል እያልኩኝ ሰውየው ጋር በጣም ጥሩ ሰው ነው። ዝም ብሎ እያሰራኝ ልጄ ወደ 2 ዓመት ወደ 3 እየተጠጋች ነው ከዛ ቤት የወጣሁት። በደንብ ሰራሽ? ሰራሁኝ። እዛ ቤት እየሰራው በቃ ልክ ትምህርት ቤት አሁን በቅርብ ጊዜ ነው እንደውም ከዛ ቤት የወጣሁት እቺን ልጅ ለመርዳት። እውነት ነው። ሰውየውም በጣም በዚህ አጋጣሚ አመሰግነዋለሁ። ምክንያቱም ልጄን እንድታድግና በቃ ያለውን ነገር ችግሬ ስለነገርኩት ስለተረድቶኝ ማለት ነው ረዳኝና እኔ እዛ ቤት ብዙ ቆየሁ። ከዛም በቃ እያልኩኝ ያው ልብስ ማጥባለሁ፣ ወደ ኋላ አልልም። እኔ እንደዚህ ነኝ ብዬ ራሴን ለምን ዝቅ ብለሽ ነው ልጅሽን የምታሳድግ? አሁን ልብስ እያጠብሽ ነው? ልብስ አጥባለሁ። አንዳንዴ ደግሞ እንደዚህ ላጤዎቹ አላለ ምግብ የሚፈልጉ እሰራላቸዋለሁ። የሚፈልግ ለሰው ሁሉንም ለሰው ነግራቸዋለሁ፣ እባካችሁ ስራ ፈልጉልኝ። በምንድን ነው ልጄን ማበላት? ድሮስ ልብሴን እየሸጥኩ ነው። አሁን ደግሞ ራሴ መሸጥ እንዴት አድርጎ ራሴ ይሸጣል? እና እባካችሁ ስራ ፈልጉልኝ እያልኩኝ እናገራለሁ። እሺ ልብስ ማጠብ? አዎ ግቢ ውስጥ ያሉት ላጤዎች አሉ። እነሱን ልብስ እያጠብኩላቸው 400 ሚሆን 500 ብር ነው ይሰጡኛል። እና ልጄን ይበት እያሳደኩ አሁን ትምህርት ቤት ዘንድሮ ነው ያስገባዋት። ገባችልሽ? ቆንጆዬ ልጅ ነች ደግሞ ልጅ። ዘንድሮ ትምህርት ቤት አስገባዋት።
እና እማዬን የመጀመሪያ ጊዜ በቃ እሷም ጉጉቷ ነበረች ትምህርት ቤት እንድትገባ። ለምን እያዩዋት ነው ልጅቷ እንትን አላት፣ እውቀት አላት ትንሽ በዚህ እድሜዋ በጣም ፍጥነትና እንትን እቺ ልጅ ትምህርት ቤት መግባት አለባት እባክሽ ትለኛለች። እስቲ እኔ እሷ ቤት ኪራይ ሳትቀበለኝ በዛውም ልክ ለእኔ ታስባለች። ምክንያቱንም ነገ ሰው ትሆኛለሽ፣ ግን እቺ ልጅ መማር አለባት እባክሽ ትለኛለች እያለችን እኔ እሺ እማዬ በቃ እዛም እሮጣለሁ። እያመመኝ ነው ግን በዛው ልክ እኔ ለ3 ዓመት ነው ደብቄ የተቀመጥኩት ህመሜ ለሰው አልናገርም ብዬ ፊስቱላ። ለምን ነግሬሻለሁ፣ በዛ በመውለድ ሰዓት ነው የታመምኩ ተጎዳሁት። እና አልሄድሽም ሐኪም ቤት አንድ የሆነች ልጅ ነበረች ነገርኳትና እንዲህ አይነት ችግር አለብኝ ብዬ ነገርኳት ለሷ። ከሰው የሆነ ብር ተቀበለች እና ሐኪም ቤት እንድሄድ አስደረገች። ጤና ጣቢያ ሲሄድ ወደ ጳውሎስ ሪፌር ያደረጉኝ ጀመርኩት። ግን እሷን መልሳ ወደ አረብ ሀገር ሄደች ያቺ ልጅ። ለመማር ተቋረጠብኝ እና እዚህ የሰውየው ቤት እየሰራው በጣም አንድ ጊዜ አፈርኩኝ በራሴ። ሽንት መቆጣጠር አትችይማ አፈርኩኝ አንድ ጊዜ። አጋጣሚ ሆነ ሻርብ ለብሼና አሰርኩት፣ አለቀስኩኝ። የዛን ቀን አለቀስኩኝ። ምክንያቱንም ከሰው መሀል ውስጥ ማፈርም እንዳለ አውጥቼ ችግሬን ተናገርኩኝ። እኔ እንደዚህ ችግር አለብኝ። ለመታከም ደግሞ ጳውሎስም ብር ነው። ዶክተር ሐምሌን ሳልሄድሽም ፊስቱላ ሆስፒታል። ከዛ ምንድነው ችግርሽ ስለኝ እኔ እንደዚህ ነው ብለ የሆነ ሐኪም አለ የማውቀው ጤና ጣቢያ እሱ ጋር ልክሻለሁ አለኝ። እሱ ጋር ላከኝ። ስልከኝ ችግሬን በሙሉ ለሱ ሐኪም ነገርኩት። ወደ ጳውሎስ ነው ሪፌር ማድረግልሽ አለኝ። እኔ አቅሙ የለኝም። ወደ ጳውሎስም ብሄድ ጳውሎስም በነፃ አያክመኝም፣ ጤና መድን የለኝም። ስለዚህ እንዴት ነው ማድረግ አልኩት። በቃ ለሰውዬ ደውሎ ነገረው። እቺ ልጅ እንዲህ ናት ብሎ ነገረ። የጤና መድን ቢኖርሽ ሕክምናውን ታገኝ ነበር። አገኘው ነበር። አሁን መጨረሻ ላይ ይሄ ሰውዬ በቃ እችን ልጅ እንርዳት አለ። እባካቸው እንርዳት ብሎ ለጓደኞቹ በሙሉ ተናገረና በቃ የአንድ ሰው ነፍስ እናድን አለና ተናገረ። ይሁን ከዛም ብር አጠራቀመ። እኔ ይህን እንኳን ለዚች ለልጅቷ አባት ተናግሬያለሁ። እኔ አሞኛል ብዬ ግን ትታከሚያለሽ አሁን ሀብታም ብሎ ነው ለኝ ያሾፍብኝ ነበረ። እሱ አሁን እንዴት እየኖረ ነው? እሱ ይኖራል፣ ጥሩ ህይወት ነው የሚኖሩት። ምን አገኘ? የሆነ ሚስት አገባ። ከአረብ ሀገር የመጣች ልጅ አግብቶ ከአረብ ሀገር የመጣች ልጅ አለች፣ አግብቷታል። ከሱም በፊት ግን የሆነ ያገኘ ነገር አለ። ልጁ ህይወቱ ቀየር ብሎለታል። እና ለእኔና ለልጄ መሆን የነበረበት ህይወት ለእሷ ነው የሆነ። አብሮ እየኖሩ ደስተኛ ህይወት ሆኖ እኔና ልጄ ግን እየራበንም እየጠማንም እኔ ጎረቤቴ የጣለችው ቆሻሻ ውስጥ እንጀራ እኮ አውጥቼ በልቻለሁ። ምክንያቱም ከራበሽ እና ለልጅ ስትይ ዋጋ ትከፍያለሽ። በእርግጥ ግን ይሁን ያሙ ነው። ይሄ ሰውዬ ማለት ነው ያን ብር ያሰባስቦልኝ። እሺ በቃ እኔ አልቻልኩም። እነሱ 50 ሺህ ብር እስከሚሆን አንተው ይላሉ። እኔ ደግሞ አልቻልኩም። ያን ነገር መቆጣጠር አልቻልኩም። በቃ አልችልም። ውሃ እንኳን በዚህ ምክንያት አልጠጣም። ውሃ ማጠጣት አቆምኩት። በቃ ምክንያቱም ውሃ ከጠጣሁ ሽንቴ ይመጣል። ገና ልብሴን ሳላወልቅ በዛ ሰዓት እፍረት ነው። ይሄ ሁሉ ችግር ውስጥ እያለ ያ ሁሉ የግቢ ሰውም ለመንኩ። እባክሽ ልጅ አለች፣ ከጤናሽ አይበልጥም፣ ማንንም ሳትፈሪ ችግርሽን ንገሪያቸው አለች። እሺ አልኩኝ። የዛ ሁሉ ችግሬን ሁሉ አውጥቼ መናገር ጀመርኩ። እባካችሁ እንደዚህ አይነት ስለሆነ ልታቀም ለልጄ ነው ኖርላት አልኳቸው። እሺ ያም 1 ሺህ ብር እየሰጠኝ እሱም ወደ 11 ሺህ ብር ምናምን ነው የሰጠኝ። ከዛ የሆነች ልጅ አንዴ ጠየኳት። አንዴ ብቻ ነው እባክሽ
እርጅኝ እንደዚህ መጀመሪያ ላይ የለኝም አለችኝ። መጨረሻ ላይ ምን እንዳሰበች አላውቅም። አካውንትሽ ላኪ አለች። በአንድ 5,000 ብር አካውንቴ ውስጥ አስገባችልኝ። ደስ አለኝ። አተጠራቀምና ወደ ጳውሎስ ሄድኩኝ። ጀመርኩኝ ሕክምናውን። ሲጀምር እነሱ ወደ ውጭ ነው የሚልኩ ታውቂያለሽ። መድኃኒት ከዛ ጊዜ ይሉሻል። ያን በብር ነው የሚገዛ። ያለ ብሩም እየቀነሰብኝ ስመጣ እየተሳቀኩ መጣሁ። ከዛ ቀጠሮውን በቀረ እየረዘምብኝ መጣ። አልጋ ሰዓቴ ደረሰ ስሉ ደስ አለኝ። ሄድኩኝ። ከዛ በቃ ኦፕሬሽን ነው ታውቂያለሽ። ከዛ በኋላ በቃ እግዚአብሔር የተመሰገነ ይሁን አልኩና አልጋ ገባሁ። ገብቼ ልጄን እዛውን እማዬ ጋር ነው የተወኳት። ለ5 ቀን እኔ ሆስፒታል ውስጥ ነበርኩኝ። ማንም ሰው አጠገቤ እንኳን የለም። እኔና እኔ ብቻ ነኝ። አንድ አለች ምስኪን ልጅ፣ ወጣት ልጅ ናት። ከኔ ጋር መታመር የለ ዝም ብላ እዛ እየተገለተች፣ እነሱም የማየ ስለሆነች መጣች። ኦፕሬሽን ተደረሽ ተስተካከለልሽ? ችግሩ ከታች ያለውም እስካሁን ድረስ እንደተከፈተ ነው ያለ። ከላይ ያለውም ብቻ ነው የሰፉት። ለምንድን ነው ብዬ ጠየኳቸው። አመለጠን። ከብቶሻል እና ያ ካለን አንጻር መጀመሪያ ማህፀኔም ስለሚወጣ ወደ ውጭ ስለሚወጣ ሲሄድ መንገድ ላይ ይወጣል። መሄድ በቃ መራመድ ስለማልችል በቃ አሳቀቃለሁ። አሁን እሱ ነው ይተወኝ። እሱ ስትወኝ ደስ አለኝ። አንዳንዴ እኔ ለምን የጉልበት ስራ ነው ምሰራ፣ ልብስ አጥባ የአንድ 5 ሰው ልብስ ካጠብኩኝ በቃ ሰላም የለኝም፣ ያመኛል። እና እንደዛም እያመመኝ ለልጄ ዋጋ እየከፈልኩ ነው። ምክንያቱንም እናት ነኝ። እናት ደግሞ እናት ስለሆነች ልጇን አጥልም። ገብቶሻል? አባት ግን ለምንድን ነው አባት ለምን ተባለ? ክፉም ትሁን ሚስቱ ይጥላትም ልጁን ቢያሳድግ ወይም ልጁን ብረዳ። እኔ አንደኛውን ሚዲያው ላይ ልቀርብ የመጣሁት በዚህ ምክንያት ነው። አባቶች ልጆቻቸውን ባይጥሉ፣ ልጆቻቸውን ቢያንከባክቡ። እማዬ አባቴ የታለች ትለኛለች። ገብቶሻል? አባቴ የለሽም አንቺ ይሏታል ግቢ ውስጥ ያሉ ልጆች። አባት አላት ተዋት። አባቴ ካናዳ ሄዶ ነው እማዬ ትላኛለች። እና ልጄ ታሳዝነኛለች። አሁን ትምህርት ቤት የትምህርት ፍላጎት አላት። ትምህርት ላይ ልጅቷ በዚህ ዕድሜው 4 ዓመት ልጅ ናት፣ ገና ነው። ግን በጣም እንትን አላት፣ ተሰጥኦ አላት ከእግዚአብሔር የሰጣት። እግዚአብሔር የተመሰገነ ይሁንና ፍላጎቷን እቺ ልጅ በትምህርት ቤት አንጻር በኋላ ችግር ይፈጠርባታል ይሆን አባት የሚባል ነገር ስትሰማ እያልኩኝ ሁሌም አስባለሁ። እኔ አባትና የልደት ካርድ ታውቂያለሽ? እሱን እንኳን እንዲያወጣላት ብዙ ለመንኩት። እሱ እውነት ነው። እህቱንም ለምኛለሁ። እምቢ አለኝ። እምቢ ስለኝ በምስክር አባት የሌላት ልጅ ነው ማሳድግ፣ ኃላፊነቱ የራሴ ነው እና እባካችሁ አውጡልኝ ብዬ ፍርድ ቤት ሂጄ 3 ሰው ምስክር ይዤ ሂጄ ነው የልደት ካርድ ለልጅ ያስወጣዋት። ምክንያቱም ካለዚህም ትምህርት ቤት መግባት አልችልም። እና ለልጅሽ ዋጋ ትከፍያለሽ። ልጅ ማለት ዋጋ የምታስከፍል ልጅ ናት። እና አባቶች አንዳንድ ጊዜ ክፉ አባት እንዳለ መልካም አባትም አለ። እና ለምንድን ነው ልጆቻቸውን የሚጥሉት? ልጆቻቸውን ለማሳደግ ባይችሉም ማየት ራሱ ለልጆቹ ጥቅም አለው። አዎ ይሄን ሳስበው እኔ ልጄን በጣም ነው የምወዳት። ስሟ ደግሞ ሴናፊ ያልኩት በአማርኛ ስትርጉም ለታሪክ ማለት ነው። ሴናፍ ናት እና እኔን የምትረዳ ልጅ ናት። በዚህች ዕድሜዋ ማለት ነው። ሲከፋኝ እንኳን ለምንድን ነው የምታለቅሽ? ትልቅ ቤት ይሰጠናል ፈጣሪ ትላለች። ሰው ቤት ትሄዳለች፣ ጎረቤት ማለት ነው። ቲቪ ከፍቶ የልጆች እንትን በጣም ትወዳለች። ስታይ አይንሽን ያዥ ይሏታል። አዳምጪ እንግዲህ እማ አለች፣ እባክሽ ቲቪ ግዢልኝ አለችኝ። ምን ነው አልኳት። እምቢ አሉኝ፣ አይንሽ ያዥ ይሉኛል አለችኝ። እና አለቀስኩኝ የዛን ሰዓት። ምክንያቱንም ብኖረኝ ለልጅ ያደረግላት ነበረ። ስልክ ነበረችኝ፣ ያቺ ስልክ ተሰበረችብኝ ስክሪኗ። በሷ ነበር ፊልም ሞላት። ለምን ለአእምሯ ህፃን አይደለችም፣ ያየችው ትጓጓለች። እሷን ለማስደሰት የማላደርገው ነገር የለኝም። አሁን ግን ጤናሽ ደህና ነሽ? አለ አንዳንድ ጊዜ ስሜት አለኝ እኮ። አሁን አንዳንድ ጊዜ የሚሰማኝ አለ። ስራ ስሰራ
ስደክም ልብስ ሳጥን ምናምን በቃ ይሰማኛል። ለምን አንደኛ ነገር ከታችም ክፍተት ስለሆነ እኔ ውሃ ራሱ እስካሁን ድረስ እኮ ብዙም አልጠጣም። በቃ በፍርሃት ለምን ሁል ጊዜ ይፈራለሁ። በቃ ምንድን አሁን ምን ደግሞ እንትን ይለኛል እያልኩኝ እፈራለሁ እና ውሃ አልጠጣም። እና አንዳንድ ጊዜ በጣም የሚያመኝ ይሄ ኩላሊቴ ራሱ እንደው ችግር እንዳይፈጥርብኝ ይፈራለሁ። ምክንያቱም ውሃ በጣም ፍርሃት አለብኝ። በቃ ዶክተር ሀምሊን ግን ሄደሽ አልታየሽም? እኔ ዶክተሮች ጋር አልሄድኩም። ምክንያቱንም ሐኪም ቤት ሄዳለሁ ብትይ ገንዘብ ያስፈልግሻል። ይሄንንም ራሱ በሰው እርዳታ ነው ያቺ ማህፀን የምትወርደውም የቆመችዋ። ምክንያቱንም እኔ ኬት ላምጣ እስቲ? ሐኪም ቤቱ የምትሄጂ እኮ ብዙ ነው የሚያስፈልግሽ። እና ሐኪም ቤትም በደንብ ታይቼ በደንብ ያውሉት እኔ ብር ብኖረኝ የግል ቤት እጄ ብታከም ምናምን እል ነበረ። ያቺ ብር የወጣችው ምን አለ በግል ቤርኩ ኑሮ አልኩኝ አንዴ። ለምን እነሱ ቢያንስ ለብራቸው ሲሉ በደንብ ነው የሚያክሙሽ። አሁን ለምንድን ነው ይሄ ነገር እንደዚህ ያለው ብዬ ዶክተሮች ጠይቅ አምልጦን ነው ያለኝ። በወለድሽ ሰዓት ሁለተኛ ኦፕሬሽን ሲደረግ የወለድኩበት ሰዓትማ ሁለቱም ማጸኔም ክፍት ነው ያም ክፍት ነው። በቃ ለትንሽ በቃ የምታክል አንድ ላይ ከተለቀቀ በቃ በጣም ነው ግን የሚያሳዝነው። እንደዛ የደከምሽው ለ8 ዓመታት አረብ ሀገር የለፋሹ መቼም ይሄን ኑሮ ለመኖር አይደለም አልነበረም። ግን ምን ታደርጊያለሽ? አሁን አንዳንድ ጊዜ ለመሄድ ሀሳብ አለኝ አረብ ሀገር ለመመለስ እሄዳለሁ ብዬ እወስናለሁ። እንደውም በ6 ወሯ ለመሄድ ፈልጌ ነበረ። በቃ ሳስብ እቺ ልጅ እንዴት ነው ማረጋት? ታውቂያለሽ እናት ነኝ ጉጉቴ። እቺ ልጅ እንዴት ላርጋ? ቆይ ትንሽ እንደዚህ ትደግ፣ ቆይ ትንሽ እንደዚህ ትሁን እያልኩኝ 4 ዓመት ስሞላት በቃ አሁን ለሆነች ሴትዮ ሰጥቻት እሄዳለሁ ብዬ በራሴ ወስኜ ያለሁት። እዛ ሄጄ ሰርቼ ልጄ ፍላጎቷንም ትምህርቷንም በደንብ እንድትማር ምኞቴ ነው። ለምን እዚህ ሀገር ምን ሰርተሽ ነው ሰው የምትሆኝ? ምን ሰርተሽም ነው ልጅቷን የምታሳድጊ? አሁን የሆነ ስራ ገብቼ ነበረ። ያው ተመላላሹን ባልና ሚስቶች ቤት ነው። አጋጣሚ ግን ከዛ ቤት ስራውን ለቀኩኝ። ብር ተጨማሪ ስጠይቅ ግን ምንድን ነው ክፍያው የመጽሐፍ ክፍያ ብሎ ደወሉልኝ። ኬት አባቴ ላምጣ? 900 ብር ነው እንግዲህ 900 ብር ላለው ቀን ላለው። ለእኔ ግን ከበደ። ወይኔ ኬት ላምጣችን ልጅ ትምህርት እንድትማር እፈልጋለሁ። ብሩ አሁን ከስራ ወጥቼ አጋጣሚ ባቋረጥ እች ልጅ በምን ትማራለች? ገብቶሻል? እኔ ማመጣትን ቤት ኪራይ ቢከፍል ድሳ ምን ልሆን ነበረ? አሁን ተጠግተሽ ነው ያለሽው። በጥገኝነት ነው የምኖረው እና ሁሌም ተሰቅቄ እንዶች ያማየ ምንድን ነው ማረጋት? እንደው ራሷ ቤቱን ብታከራይ ገብቶሻል ራሷ ትጠቀማለች። ግን እኔ እሷንም እየጎዳዋት ራሴ እንዴት ብዬ ነው? በቃ እስከ መቼ ድረስ ነው? 4 ዓመት ሙሉ ተሸከመችኝ። እስቲ እስከ መቼ ድረስ ነው ጌታዬ? በራሴ ማለት ነው ሁሌም ማውራ። ለእሷ አውጥቼ አልናገርም። ለራሴ ግን እንዴት ነው ይህን ሁሉ ዓመት ቤተሰብ የጣለኝ እሷ የደገፈችኝ እኔስ እስከ መቼ ነው እሷን የምጎዳት? መቼ ነው አረብ ሀገር ሂጄ ለእሷ እውነት ማንንም ለመርዳት እሷን እንዴት ነው ምረዳት? ለምን ዋጋ ከፈለች 4 ዓመት። እስቲ ማን ነው የሚያኖርሽ? እሷ ውጪ ብትለኝ እኮ እኔም መውደቅ የለኝም ሜዳ ላይ ነበር የምወርቀው። እና አንዳንድ ጊዜ የማታውቂው ሰውም እግዚአብሔር ያዘጋጅልሻል። እና እቺ ማየ ለእኔ ዋጋ ከፈለችልኝ። ልጄን በላች አልበላችም? እስቲ ከራሷ ብርም አውጥታ የሚሰጠኝ ሰዓት አላት አይደለም ልትቀበለኝ ማለት ነው። መልካም ሰውሞችም አሉ እና እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ በህይወታችን ብዙ ነገሮች ያጋጥሙናል፣ ግን ባጠፋሽው ነገር ደግሞ ዋጋ ትከፍያለሽ። እኔ አንዳንዴ ይበለኝ ይላሉ፣ አንዳንዴ ደግሞ በራሴ እኮ ነው ይበለኝ ራሴ ያመጣሁት ነው ይላልና፣ ግን ልጄን ደግሞ ስታሳዝነኝ ደግሞ እሷን ምን አረገች? ብገላት ኖሮ ደግሞ እግዚአብሔር ይቀጣኝ ነበር አይደለም። ስለዚህ እንኳን ወለድኳት። ችግሩን ነው መቅመስ። ችግር ደግሞ ነገ ይቀረፋል። አረብ ሀገር ላሉ ሴቶች እንግዲህ በተለይ በፌስቡክ ተዋውቀው ፍቅር ይሆነናል ትዳር ይሆነናል ለሚሉ ምን ማስተላለፍ ትፈልጊያለሽ? አረብ ሀገር ላሉት ልጆች ማስተላለፍ የምፈልግ እባካችሁ በፌስቡክንም ሆነ በማንኛውም ሚዲያ ተገናኝታችሁ ከወንዶች ጋር ፍቅር እንዳትቀጥሉ፣ ብራችሁንም እንዳትሰጡ፣ እራሳችሁን ብቻ ሁኑ። ነገ ሰው እንድትሆኝ ከፈለግሽ
ህይወት ይቀጥላል። ነገም ብኖርሽ ማንም ፈልጎ ነው የሚመጣ። ነገር ግን ፍቅር ብሎ ውስጡን ብር ብቻ የምጠይቅሽ ከሆነ በዛው ማቆም ግዴታ ነው። ምክንያቱም መጎዳት እንደኔ ዋጋ ያስከፍላል። ከኔ ተማሩ እንምለው እና ደግሞ አባቶች እባካችሁ ምንም ብትሆኑ ልጆቻችሁን አትጣሉ። በእናት አትጠራም መቼም ልጅ በአባት ነው እና ነገ አባቴ ብላ የምጠራው እሱ የምትፈልገውም እሱ የተቸገረች እናት ናት። ግን አባቶች ልጆቻቸውን ታንከባክቡ። ምንም ብትቸገሩ ልጆቻችሁን አትጥሉ የሚል መልእክት አለኝ ለአባቶች። ሙሉ በጣም ነው የማመሰግነው። እንደው ሊያገኝሽ የሚፈልግ ሰው ካለ ስልክሽን ንገሪን እስቲ። 0949066567 አይዞሽ በርቺ። አሁንም ለልጅሽ ጠንካራ እናት ሁኚ። ምንም ሳይበግርሽ ልጅሽን ሰው ቤት ልብስ እያጠብሽ ምንም እያረግሽ እያስተማርሽ ነውና አይዞሽ፣ ነገ በልጅሽ ትካሻለሽ። እሺ እኔም ይሄን ነው የማስበው። ልጄም ደግሞ ጠንካራ ልጅ ናት። በዚህ እድሜዋ ለእኔ የምታስብ ልጅ ስለሆነች ተስፋም አልቆርጥም። እውነት ነው። በጣም አመሰግናለሁ። እኔም አመሰግናለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።